እንደምናላችሁ አድማጮቻችን ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎች ጀምሮ ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ጉዳዮችን እንገራችሁ። መደበኛ ባልሆነ መንገድ ከሀገር የሚሰደዱ ዜጎች ቁጥር መባባሱ ስለመገለጹ፣ በኢትዮጵያና ኬንያ ድንበር የጠረፍ ንግድ ግብይት የሚካሄድባቸው 55 ምርቶች ይፋ ስለመደረጋቸው፣ ከውጭ የኤርትራ ማዕከላዊ ባንክ ዜጎችና ተቋማት በእጃቸው ያለውን ሁሉንም የናቅፋ ገንዘብ በአስቸኳይ ወደ ባንክ እንዲያስገቡ ስለማዘዙ፣ ፕሬዚዳንት ዶናልድ ትራምፕ ከክሪፕቶ ከረንሲ ንግድና ከሌሎች የንግድ ስራዎቻቸው $1 ቢሊዮን በላይ ገቢ ማግኘታቸው ስለመሰማቱና ሌሎችንም ይዘናል። አብራችሁን ቆዩ። መደበኛ ባልሆነ መንገድ ከሀገር የሚሰደዱ ዜጎች ቁጥር መባባሱ ተገለጸ። ዓለም አቀፉ የስደተኞች ድርጅት IOM ያወጣው የ2026 የዓለም ስደት ሪፖርት እንደሚያሳየው በዓለም አቀፍ ደረጃ የተፈናቃዮች ቁጥር ከ120 ሚሊዮን በላይ መድረሱን ተገልጿል። በኢትዮጵያ በዓመት በህገወጥ መንገድ የሚሰደዱ ዜጎች ቁጥር 15,000 እስከ 250,000 በላይ ዜጎች መሆናቸውንና ከዚህም መካከል የበርካቶች ህይወት በጉዞ ላይ እንደሚያልፍ የተለያዩ ዓለም አቀፍ ድርጅቶች በሪፖርታቸው አመላክተዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩሉ በሰኔ ወር ብቻ በህገወጥ መንገድ ከኢትዮጵያ ሊወጡ የነበሩ 800 ዜጎች ድንበር ከመሻገራቸው በፊት በቁጥጥር ስር መዋላቸውን አሳውቀዋል። ዜጎች ከሀገር ሊሰደዱ ወይም ሊወጡ የነበሩት በመተማ፣ በሞያሌ፣ በጅቡቲና በሌሎች ድንበሮች በኩል በህገወጥ መንገድ ለመውጣት ሲሞክሩ የነበሩ ስለመሆናቸውም ሚኒስትሩ ገልጸዋል። በተያያዘም ሰዎችን በህገወጥ መንገድ በማዘዋወር ወንጀል የተሳተፉ ግለሰቦችን በህግ ተጠያቂ ማድረግ ስራ ስለመከናወኑም ከሚኒስትሩ የተገኘው መረጃ ያመላክታል። በሌላ በኩል መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ79,000 በላይ ኢትዮጵያውያን ወደ ሀገር መመለሳቸው ተመላክቷል። በተጨማሪም ውጭ ጉዳይ ሚኒስትር በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን ገልጿል። ኢትዮጵያውያን ምህረት የተደረገላቸው ሚኒስትሩ ሪያድ የሚገኘውን ሚስዮንና በጅዳ የሚገኘውን ቆንጽላ ጽህፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑን አመላክቷል። ይሁን እንጂ ስደትን ለመቀነስ ብሎም ከስደት ተመላሽ ዜጎችን መልሶ ከማቋቋም አኳያ እየተሰሩ ያሉትን ስራዎች ለማወቅ ውጭ ጉዳይ ሚኒስትር እንዲሁም የስራና ክህሎት ሚኒስትርን ምላሽ ለማካተት ብንጥርም ለስልክ ጥሪያችን ምላሽ ባለመስጠታቸው እንቅስቃሴያቸውን ሰምተን ማካተት አልቻልንም። ዘገባው የባልደረባችን አይንሸት ሙልጌታ ነው። የስታቲስቲክስ ሰራተኞችና ባለሙያዎች መረጃን በተመለከተ በሚፈጽሟቸው ስህተቶች ሳቢያ ለቅጣት የሚዳረጉበት አዋጅ ጸደቀ። የስታቲስቲክስ ሰራተኞችና ባለሙያዎች ለአገልግሎቱ መረጃ የሚከለክሉና ሀሰተኛ መረጃ የሚሰጡ ሰዎችን ለእስርና ለገንዘብ መቀጮ የሚዳረግ ድንጋጌ አዋጅ የህዝብ ተወካዮች ምክር ቤት ሰኔ 23 ቀን 2018 ዓ.ም ማጽደቁ ተገልጿል። ረቂቅ አዋጁ በግንቦት 2018 ዓ.ም መጀመሪያ ላይ ነበር ለህዝብ ተወካዮች ምክር ቤት ቀርቦ ውይይት ሲካሄድበት የነበረው። የብሔራዊ ስታቲስቲክስ ቦርድ የሚያቋቁመው አዋጅ ቋሚ ኮሚቴው ይዞት በወጣው የውሳኔ ሀሳብ ረቂቁ ወደ ምክር ቤቱ ሲያመራ የወንጀል ተጠያቂነት በሚለው አንቀጽ 35 ላይ ተደንግጎ የነበረውን አዋጁን ጥሶ የተገኘ ማንኛውም ሰው በኢትዮጵያ የወንጀል ህግ ድንጋጌዎች መሰረት የወንጀል ተጠያቂ ይሆናል የሚለውን ድንጋጌ አሻሽሎ አቅርቦታል። በአዋጁ ውስጥ እንደተብራራውም የአገልግሎቱ ሰራተኛ የሆነ ሰው ሆን ብሎ ወይም በቸልተኝነት በስራው ምክንያት በቀጥታም ይሁን በተዘዋዋሪ መንገድ የሚያገኛቸውን ሚስጥራዊ መረጃዎች ህጉን በሚጻረር መንገድ ከተጠቀመ እንደየደረጃው እስከ 50,000 ብርና 1 ዓመት የሚደርስ የእስር ጊዜ እንደሚጠብቀው ተገልጿል። በአዋጁ መሰረት የአገልግሎት ተቋሙ በዳታ አሰጣጥ መምሪያ መሰረት ከመንግስታዊ ድርጅቶችና በነጻ እንዲወስዱ ከተፈቀደላቸው በስተቀር የጥናትና ቆጠራ ጥሬ ዳታን ለመስጠት ክፍያዎችን በሚኒስትሮች ምክር ቤት በሚወጣ ደንብ መሰረት ያስከፍላል ሲል ሪፖርተር ዘግበዋል። በኢትዮጵያና ኬንያ ድንበር የጠረፍ ንግድ ግብይት የሚካሄድባቸው 58 ምርቶች ይፋ ተደረጉ። የንግድና ቀጠናዊ ትስስር ሚኒስቴር በኢትዮጵያና በኬንያ ድንበር የጠረፍ ንግድ ግብይት የሚካሄድባቸው 58 ምርቶችን ይፋ አድርጓል። ሚኒስትሩ ዝርዝር ምርቶቹን ይፋ ያደረገው ሰኔ 19 ቀን 2018 ዓ.ም ባወጣው የኢትዮጵያና ኬንያ በ2018 ባወጣው የጠረፍ ንግድ መመሪያ መሰረት መሆኑን ሪፖርተር ዘግቧል። በመመሪያው መሰረትም ከኢትዮጵያና ከኬንያ የድንበር በር ጀምሮ በኢትዮጵያ በኩል 50 ኪሎ ሜትር በኬንያ በኩል 100 ኪሎ ሜትር ውስጥ ንግድ የሚደረግባቸው 58 ምርቶች ይፋ ተደርገዋል።
በአንድ ጉዞ ከ2 ያልበለጠ በሬ፣ በግና ፍየል ከ5 ያልበለጡ እንዲሁም ዶሮ፣ የአሳ ምርቶችና ሌሎች ለምግብነት የሚውሉ የፍጆታ እቃዎችም ከጠረፍ ንግዱ ቀዳሚዎቹ ናቸው ተብለዋል። የውጭ ምርቶች የመሸጫ ዋጋ ግምት የሚሰላው ሚኒስትሩ ወይም የሚወክለው የክልል መስተዳደር በሚያወጣው ወቅታዊ የምርቶች ዋጋ ዝርዝር መሰረት እንደሚሆን የተገለጸም ሲሆን የገቢ ምርቶች ዋጋ አግባብነት ባላቸው የጉምሩክ ሕጎች እንደሚወሰንም በመመሪያው ተካቷል ተብሏል። በተጨማሪም ነጋዴው የሚነግደው ምርት መጠን $1000 ተመጣጣኝ የኢትዮጵያ ብር ወይም የኬንያ ሽልንግ ግምት እስካልበለጠ ድረስ በወር 4 ጉዞዎችን ማድረግ እንደሚችልም መመሪያው እንደሚፈቅድ ተመላክቷል። የአዲስ አበባ ከተማ አስተዳደር የመንግስት ንብረት ኦዲት መመሪያ ተግባራዊ ያደረገ። የአዲስ አበባ ከተማ አስተዳደር መደበኛ ኦዲት ወደ ኋላ መሄድ የሚችለው ከ2 የበጀት ዓመት ሳይበልጥ እንዲሆን የሚደነግግ የመንግስት ንብረት ኦዲት መመሪያ አጽድቆ ተግባራዊ ማድረጉ ተገልጿል። የከተማ አስተዳደሩ የመንግስት ንብረት ኦዲት መመሪያ አጽድቆ ተግባራዊ ማድረጉን በስሩ የሚገኙ ተቋማትና ድርጅቶች የንብረት አስተዳደራቸው የመንግስት ሕግና መመሪያን ተከትሎ የተፈጸመ መሆኑን ለማረጋገጥ ያለመ መሆኑ ተመላክቷል። በመመሪያ ከተደነገጉት መካከል መደበኛ የኦዲት ምርመራ ወደ ኋላ መሄድ የሚችለው ከ2 የበጀት ዓመት መብለጥ የለበትም የሚለው ይገኝበታል። በሌላ በኩል በዚሁ መመሪያ የወንጀል ድርጊት የሚያሳይ ጠንካራ ፍንጭ ሲገኝ የኦዲት ምርመራው እስከ 10 ዓመት ወደ ኋላ ተመልሶ ሊከናወን እንደሚችል ተደንግጓል። በተጨማሪም የንብረት ኦዲት ቋሚ ፋይሎች ቢያንስ ለ10 ዓመታት ተጠብቀው መቆየት እንዳለባቸው መመሪያው ያዛል። የእስራኤልን ድርጊት ያወገዙት ትውልደ ኢትዮጵያዊቷ ሜላት ኪሮስ በአሜሪካ ዴንቨር የተካሄደውን ምርጫ አሸነፉ። የእስራኤልን ድርጊት ያወገዙት ትውልደ ኢትዮጵያዊቷ ሶሻል ዲሞክራት ሜላት ኪሮስ ባለፈው ማክሰኞ በአሜሪካ የዴንቨር አካባቢ የተካሄደውን ምርጫ ማሸነፋቸው ተገልጿል። ሜላት ኪሮስ 78 ከመቶ በሆነ ድምጽ ያሸነፉት 15 ጊዜ የአሜሪካ ተወካዮች ምክር ቤት አባል የሆኑትን ዲያና ደጌትን ሲሆን በዴንቨር በግራ ዘመም ፖለቲከኛ ከረዥም ጊዜ በኋላ የተመዘገበ ድል ነው ተብለዋል። የ29 ዓመቷ የቀድሞ ጠበቃ ሜላት የህግ ተቋማት በእስራኤልና ፍልስጤም ጉዳይ ላይ ያላቸውን አቋም የሚተች አወዛጋቢ ጽሁፍ በማህበራዊ ገጻቸው ላይ ካጋሩ በኋላ ጽሁፉን ለማንሳት ፈቃደኛ ባለመሆናቸው ከስራ መባረራቸውም ይታወሳል። እስራኤል በጋዛ የምታካሄደውን ጦርነት የዘር ማጥፋት ብለው በመጥራታቸውም ስማቸው ይነሳል። በህጻንነታቸው ከኢትዮጵያ ወደ አሜሪካ የተሰደዱት ሜላት እስራኤልን በሚደግፉ የዲሞክራቲክ ፓርቲ አባላት ላይ በሰነዘሩት ትችትና በሚያደርጓቸው ንግግሮች አስቀያሚና አስከፊ የሚል ስም ከተሰጣቸው ሶሻሊስት የፖለቲካ ተንታኝ ሀሰን ፓይከር ጋር በፈጠሩት ጥምረት ምክንያት አወዛጋቢ ሁኔታዎች ገጥመዋቸው እንደነበርም ሮይተርስ የዜና ወኪል ዘግቧል። ሜላት የዲሞክራቶች ደጋፊ እንደሆነ በሚነገርለት የምርጫ ክልሉ የመጪውን የህዳር ወር ጠቅላላ ምርጫ ሊያሸንፉ እንደሚችሉም ከወዲሁ ከፍተኛ ግምት አግኝተዋል። የኤርትራ ማዕከላዊ ባንክ ዜጎችና ተቋማት በእጃቸው ያለውን ሁሉንም የናቅፋ ገንዘብ በአስቸኳይ ወደ ባንክ እንዲያስገቡ አዘዘ። የኤርትራ ማዕከላዊ ባንክ ዜጎችና ተቋማት በእጃቸው ያለውን ሁሉንም የናቅፋ ገንዘብ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ አዟል። መመሪያውን የማያከብሩ ግለሰቦችና ተቋማት ህጋዊ እርምጃ እንደሚወሰድም አስጠንቅቋል። መመሪያው የባንክ ሂሳብ የሌላቸው ዜጎች አዲስ ሂሳብ በመክፈት ገንዘባቸውን እንዲያስቀምጡም ያስገድዳል። ይህ እርምጃ መንግስት በገንዘብ ዝውውሩና በባንክ ስርዓቱ ላይ ያለውን ቁጥጥር ለማጠናከር ያለመ መሆኑም ተገልጿል። በኤርትራ ከባንክ በወር እስከ 5000 ናቅፋ ብቻ ማውጣት የሚፈቅድ ሲሆን የምጣኔ ሀብት ባለሙያዎች እንደሚሉትም ይህ ጥብቅ የገንዘብ ቁጥጥር በንግድ እንቅስቃሴና በዜጎች የዕለት ተዕለት ኑሮ ላይ ከፍተኛ ተጽዕኖ እያሳደረ ነው። በደቡብ አፍሪካ ጸረ ስደተኛ ዘመቻ ላይ ለመምከር የታሰበው የአፍሪካ ህብረት ስብሰባ ተራዘመ። የአፍሪካ ህብረት በደቡብ አፍሪካ ያለውን የጸረ ስደተኛ እንቅስቃሴን አስመልክቶ ጋና ባቀረበችው ጥያቄ ላይ ሊወያይ የነበረው ስብሰባ ወደ ሌላ ጊዜ ማዛወሩን የጀርመን ድምጽ ዘግቧል። ግብጽ ውስጥ ሊካሄድ የነበረው ስብሰባ ወደ ሌላ ጊዜ ቢዘዋወርም ጉዳዩ በሌሎች የህብረቱ መዋቅሮች ላይ ይታያሉ ተብሎ እንደሚጠበቅም ተነግረዋል። የጋና የውጭ ጉዳይ ሚኒስትር ቃል አቀባይ ፍራንሲስ ቦግላ በደቡብ አፍሪካ በሚገኙ ጋናውያንና ሌሎች አፍሪካውያን ላይ እየደረሰ ያለውን ስደተኛ ጠል ጥቃት የተመለከተው ይፋዊ ጥያቄያችን በተቀመጠው አሰራር መሰረት ለአፍሪካ ህብረት ኮሚሽን ቀርቧል ብለዋል። የአፍሪካ ህብረት ኮሚሽንም በዚህ ጉዳይ ላይ ብቻ ያተኮረ መግለጫ ባያወጣም የህብረቱ የዘር ማጥፋትና ሌሎች የጅምላ ግድያ ወንጀሎችን መከላከል ልዩ መልእክተኛ
አዳማ ዲያንግ ግን ስደተኛ ጠል እንቅስቃሴውን ከጥላቻ ንግግር ጋር አያይዘው ተችተዋል። እንደ አውሮፓውያኑ አቆጣጠር ሰኔ 30 ቀን በጸረ ስደተኞች ቡድን የታቀደው ሰልፍ መካሄዱን ተከትሎ በሀገሪቱ ያሉ አፍሪካውያን ስደተኞች ስጋት እንዲጨምር አድርጓል። የደቡብ አፍሪካ መንግስት ግን ቀነ ገደቡ የህግ ድጋፍ እንደሌለውና የጸጥታ አካላት ስርዓት እንደሚያስከብሩም አስታውቋል። ናይጄሪያ ትምህርት ቤት ላይ በተከፈተ ጥቃት 37 በላይ ተማሪዎች ደብዛቸው ጠፋ። በሰሜን ምስራቅ ናይጄሪያ የሚገኘው የታጣቂዎች ቡድን በቦርኖ ግዛት ላሳ ከተማ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ ባሳለፍነው ሰኞ ጥቃት አድርሶ 37 ተማሪዎች ደብዛቸው መጥፋቱን የአካባቢው ባለስልጣናት ገልጸዋል። ለዓመታት የዘለቀውን ጥቃት የሚፈጽሙት በከተማዋ የሚገኘው የእስላማዊ መንግስት የምዕራብ አፍሪካ ግዛት አይስዋፕ ታጣቂ መሆኑም ተመላክቷል። አጃንስ ፍራንስ ፕሬስ ባሳለፍነው ማክሰኞ እንደዘገበውም በጥቃቱ ወታደርና አስተማሪን ጨምሮ ቢያንስ 3 ሰዎች ተገድለዋል ብሏል። በአካባቢው የአስተዳደር ምክር ቤት አባል ኢጃግላ ኢጃብላ ለጋዜጠኞች የተማሪዎቹን ጾታና የወላጆቻቸውን የሞባይል ስልክ ቁጥር የሚያሳይ ዝርዝር መረጃ ሰጥተዋል። የቦርኖ የትምህርት ኮሚሽነር ላዋን ዌክሊቤ በላሳ ለጋዜጠኞች እንደተናገሩት 25 ሴት ተማሪዎች፣ 11 ወንድ ተማሪዎችና አንድ ሰራተኛ አሁንም በእስር ላይ እንደሚገኙ ሮይተርስ የዜና ወኪል ዘግቧል። ከአውሮፓውያኑ 2014 ጀምሮ በመቶዎች የሚቆጠሩ ተማሪዎችን በቦኮ ሀራም አባላትና በሌሎች ታጣቂዎች መታገት በናይጄሪያ የተለመደ ሆኗል። ናይጄሪያ ከአውሮፓውያኑ 2009 ጀምሮ በሰሜን ምስራቅ ላይ ያተኮረ የትጥቅ አመጽ እየተዋጋች ትገኛለች። ግጭቱ ከ10 ዓመት በፊት ከታየበት ጊዜ አንስቶ ሁከት እየቀነሰ ቢመጣም ተንታኞች ካለፈው ዓመት ጀምሮ የሚደርሰው ጥቃት መባባሱን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ከክሪፕቶ ከረንሲ ንግድና ከሌሎች የንግድ ስራዎቻቸው $1 ቢሊዮን በላይ ገቢ ማግኘታቸው ተሰማ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በ2025 የፋይናንስ ሪፖርታቸው መሰረት ባለፈው ዓመት ከክሪፕቶ ከረንሲ ንግድና ከሌሎች የንግድ ስራዎቻቸው $1 ቢሊዮን በላይ ገቢ ማግኘታቸው ተገልጿል። ሪፖርቱ እንደሚያሳየው ከትራምፕ ስም ጋር ከተያያዘ ክሪፕቶ ኮይን $635 ሚሊዮን እንዲሁም ከወርልድ ሊበርቲ ፋይናንሻል $500 ሚሊዮን በላይ ገቢ አግኝተዋል። ከሪል ስቴት ከጎልፍ ክለቦቻቸውና በስማቸው ከሚሸጡ ምርቶችም በሚሊዮኖች የሚቆጠር ገቢ እንዳገኙ ተጠቅሷል። በሌላ በኩል ዋይት ሀውስ ፕሬዚዳንቱ ከስልጣናቸው ጋር የሚጋጭ የንግድ እንቅስቃሴ እንዳላደረጉ በመግለጽ ንግዶቻቸው በልጆቻቸው እንደሚተዳደሩም አስረድተዋል። አድማጮች ከሀራምቤ ሬዲዮ 98.7 ስታደምጡት የቆያችሁት ዜናዎቻችን ይህን ይመስሉ ነበር። ዋና ዋና ጉዳዮቹን መለስ ብለን እንገራችሁ። መደበኛ ባልሆነ መንገድ ከሀገር የሚሰደዱ ዜጎች ቁጥር መባባሱ ስለመገለጹ፣ በኢትዮጵያና ኬንያ ድንበር የጠረፍ ንግድ ግብይት የሚካሄድባቸው 55 ምርቶች ይፋ ስለመደረጋቸው፣ የኤርትራ ማዕከላዊ ባንክ ዜጎችና ተቋማት በእጃቸው ያለውን ሁሉንም የናቅፋ ገንዘብ በአስቸኳይ ወደ ባንክ እንዲያስገቡ ስለማዘዙ፣ ፕሬዚዳንት ዶናልድ ትራምፕ ከክሪፕቶ ከረንሲ ንግድና ከሌሎች የንግድ ስራዎቻቸው $1 ቢሊዮን በላይ ገቢ አግኝተዋል መባሉና ሌሎች ጉዳዮችን ስንገልጽላችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ዕለት እንዲሆንላችሁ እንመኛለን። ሌሎች ጣቢያችን ዝግጅቶች ከእናንተ ጋር ናቸው።